ሰላም ጤና ይስጥልን። የዕለቱን ዋና ዋና ዜናዎች ይዘን ቀርበናል። በቅድሚያ ማርስቶቹን የሚኒስትሮች ምክር ቤት በዛሬው ዕለት ባካሄደው 52ኛ መደበኛ ስብሰባ በተለያዩ ጉዳዮች ላይ ተወያይቶ ውሳኔ ያሳልፈዋል። በጥምቀት በዓል ላይ የሚታየው ስነ ስርዓት ውበትና ድምቀት አስደናቂ መሆኑን በአዲስ አበባ የጥምቀት በዓል ላይ የተገኙ የውጭ ሀገራት ጎብኚዎች ተናገሩ። ኢትዮጵያ የወል ትርክትን በመገንባትና ብሔራዊ ጥቅምን በማስጠበቅ ረገድ አዲስ የታሪክ ምዕራፍ እያስመዘገበች መሆኑን የውጭ ጉዳይ ኢንስቲትዩት ዋና ዳይሬክተር ጃፋር በድሩ ገለጹ። የዲጂታል ባንክ አገልግሎት ተደራሽነትን ለማስፋት የጀመራቸውን ተግባራት አጠናክሮ እንደሚቀጥል የኢትዮጵያ ንግድ ባንክ አስታወቀ። ዜናዎችን በዝርዝር ይዘን ቀርበናል። ከዜናዎቹ ጋር ዘሪሁን በየነ ነኝ። አብራችሁን ቆዩ። የሚኒስትሮች ምክር ቤት በዛሬው ዕለት ባካሄደው 52ኛ መደበኛ ስብሰባ በተለያዩ ጉዳዮች ላይ ተወያይቶ ውሳኔ ያሳልፈዋል። ምክር ቤቱ ባካሄደው መደበኛ ስብሰባ ያሳለፋቸው ውሳኔዎች የሚከተሉት መሆናቸውን የጠቅላይ ሚኒስትር ጽሕፈት ቤት አስታውቋል። ምክር ቤቱ የተወያየው የጉምሩክ አዋጅን እንደገና ለማሻሻል በቀረበው ረቂቅ አዋጅ ላይ ነው። ምክር ቤቱም በማሻሻያ አዋጁ ላይ በሰፊው ከተወያየ በኋላ ግብዓቶችን በማከል አዋጁ ወደ ሕዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምፅ ወስኗል። ሌላው ምክር ቤቱ የተወያየው ለኢንቨስትመንት ስለሚሰጥ የታክስና ቀረጥ ማበረታቻ ረቂቅ ደንብ ላይ ነው። ምክር ቤቱም በደንቡ ላይ በሰፊው ከተወያየ በኋላ ግብዓቶችን በማከል ደንቡ በፌዴራል ነጋሪት ጋዜጣ ታትሞ ከወጣበት ቀን ጀምሮ ተግባራዊ እንዲደረግ በሙሉ ድምፅ ወስኗል። በመጨረሻም ምክር ቤቱ የተወያየው የኢንተርፕሬነርሺፕ ልማት ረቂቅ ፖሊሲ ላይ ነው። ምክር ቤቱም በፖሊሲው ላይ በሰፊው ከተወያየ በኋላ ግብዓቶችን በማከል ፖሊሲው በሚኒስትሮች ምክር ቤት ከጸደቀበት ከጥር 12 ቀን 2018 ዓ.ም ጀምሮ በስራ ላይ እንዲውል በሙሉ ድምፅ ወስነዋል። በጥምቀት በዓል ላይ የሚታየው ስነ ስርዓት ውበትና ድምቀት አስደናቂ መሆኑን በአዲስ አበባ የጥምቀት በዓል ላይ የተገኙ የውጭ ሀገራት ጎብኚዎች ተናገሩ። የጥምቀት በዓል በጃልሜዳ የሃይማኖት አባቶች፣ ከፍተኛ የመንግስት ኃላፊዎች፣ የተለያዩ ሀገራት አምባሳደሮች፣ በርካታ ምዕመናን፣ የሰንበት ትምህርት ቤት ተማሪዎችና የውጭ ሀገራት ጎብኚዎች በተገኙበት በድምቀት ተከብረዋል። በጃልሜዳ በድምቀት በተከበረው የጥምቀት በዓል ላይ የታደሙና አስተያየታቸውን ለኢዜአ የሰጡ የውጭ ሀገር ጎብኚዎች በመዲናዋ የጥምቀት በዓል አከባበር፣ በሃይማኖት መከባበር እንዲሁም በከተማው ልማትና ውበት መደነቃቸውን ተናግረዋል። ከአሜሪካ በዓሉን ለመታደም ለመጀመሪያ ጊዜ የመጡት ሊያ ሮዝ በበዓሉ አከባበር ስነ ስርዓትና ድምቀት መደነቃቸውን ገልጸዋል። የጥምቀት በዓልን ለማክበር በርካታ ቁጥር ያለው ሕዝብ ተሳትፎ ያለምንም ችግር በሰላም ተመልሶ መግባቱ በጣም የሚደነቅ መሆኑን ተናግረዋል። በመዲናዋ በተመለከቱት ልማትና ውበት፣ አረንጓዴና ውብ ስፍራዎች፣ የአየር ሁኔታ እንዲሁም የሰዎች እንግዳ አቀባበል አስደሳች መሆኑን ተናግረዋል። ኢትዮጵያን ከሩቅ ሆነን የሰማነውና አሁን በአካል መጥተን ስናየው በጣም የተለየ ነው ብለዋል። ሌላው አሜሪካዊ ደስቲን ፔንራድ በበዓሉ ላይ በመገኘታቸው መደሰታቸውን ገልጸው ኢትዮጵያ በጣም ልዩና ልትጎበኝ የምትገባ ሀገር መሆኗን ገልጸዋል። በጉብኝታቸው የኢትዮጵያንን እንግዳ ተቀባይነትና የበለጸገ ባህል እንዳላቸው መመልከታቸውን ተናግረዋል። ኢትዮጵያ በጣም የበለጸገ ባህል አላት። ይህን እምቅ ሀብት ሌሎች ጎብኚዎች መጥተው እንዲመለከቱት እንደሚመክሩ ገልጸው እሳቸውን በድጋሚ መጥተው እንደሚጎበኙ ገልጸዋል። ከደቡብ ኮሪያ የመጡት ሱጃን ፓርክና አሌክሳንደሪያ ቫን ኩክ በጥምቀት በዓል ስነ ስርዓት መደሰታቸውንና መደነቃቸውን ገልጸው በድጋሚ ወደ ኢትዮጵያ የመምጣት ፍላጎት እንዳላቸውም ተናግረዋል። የአዲስ አበባ ከተማ የአፍሪካ የነጻነትና የአንድነት ከተማ መሆኑን ለማየት ችለናል ሲሉም ተናግረዋል። ኢትዮጵያ የወል ትርክትን በመገንባትና ብሔራዊ ጥቅምን በማስጠበቅ ረገድ አዲስ የታሪክ ምዕራፍ እያስመዘገበች መሆኑን የውጭ ጉዳይ ኢንስቲትዩት ዋና ዳይሬክተር ጃፋር በድሩ ገለጹ። የውጭ ጉዳይ ኢንስቲትዩት ዋና ዳይሬክተር አቶ ጃፋር በድሩ ከኢዜአ ጋር ባደረጉት ቆይታ ኢትዮጵያ የረጅም ዓመት ታሪክ ያላትና በሰው ሰራሽና ተፈጥሯዊ ሀብቶች የታደለች ታላቅ አገር ናት ብለዋል። እነዚህ ጸጋዮች ሁለንተናዊ እድገትን ለማምጣትና ዜጎችን የሚያስተሳስር የጋራ ትርክ ለመገንባት ወሳኝ መሆናቸውን ተናግረዋል። ይሁንና እነዚህን ጸጋዎች በሚገባ ተገንዝቦ ሀገራዊ ፋይዳ ላለው ተግባር ማዋል ባለመቻሉና በሚያስተሳስሩን ጉዳዮች ላይ ትኩረት ባለመደረጉ ሀገራዊ እድገት ተገድቦ መቆየቱን አስታውሰዋል። በአንጻሩ አሁን ላይ ተገቢውን ትኩረት ያገኘው የጋራ ትርክት ጉዳይ እነዚህን ማነቆች በመፍታት ለሀገር ብልጽግና መሰረት እንደሚሆን ተናግረዋል። የለውጡ መንግስት አብሮነትን የሚያጎሉ የጋራ ትርክት ግንባታ ላይ በትኩረት እየሰራ ይገኛልም ብለዋል። በጠቅላይ ሚኒስትር ዶክተር አብይ አህመድ በተከታታይ ተጽፈው ለንባብ የበቁ የመደመር መጽሐፍት ዜጎች ስለ ሀገራቸው ያላቸውን አረዳድ በማስተካከልና የወል ትርክትን በመቅረጽ ረገድ ትልቅ ሚና አላቸው ብለዋል። በሀገሪቱ በተግባር እየታዩ የሚገኙ ታላላቅ የልማት ፕሮጀክቶች የዜጎችን አንድነት ከማጠናከር ባለፈ ውስጣዊ ጥንካሬንና ብሔራዊ ኩራትን ማጎልበት የሚችል አቅም መፈጠሩን ተናግረዋል። ይህም ለትውልድ ቀረጻና ለጠንካራ ሀገረ መንግስት ግንባታ የሚውል የጋራ ትርክት የመፍጠር ስራ ተጨባጭ ውጤት እያመጣ መሆኑን የሚያመላክት ነው ብለዋል።
ፈጠራ የታከለበት የመንግስት ፈጣን አስተሳሳሪ የልማት አካሄድ ኢትዮጵያ ብሔራዊ ጥቅሟን በዓለም አቀፍ ደረጃ እንድታስከብር ጉልህ ድርሻ እንዳላት በአጽንኦት ተናግረዋል። የዲጂታል ባንክ አገልግሎት ተደራሽነትን ለማስፋት የጀመራቸውን ተግባራት አጠናክሮ እንደሚቀጥል የኢትዮጵያ ንግድ ባንክ አስታወቀ። ንግድ ባንክ ሲቢኢ ኮኔክት ዲጂታል ዋሌት የተሰኘ ከውጭ አገር ገንዘብ ለመላክ የሚያስችል አዲስ መተግበሪያ ስራ አስጀምረዋል። መተግበሪያው የበለጸገው በኢትዮጵያ ንግድ ባንክና ስታርፔይ ፋይናንሻል ሶሉሽን ትብብር መሆኑ በመርሃ ግብሩ ላይ ተገልጿል። በአገልግሎቱ ማስጀመሪያ ስነ ስርዓቱ ላይ የኢትዮጵያ ዲያስፖራ አገልግሎት ዋና ዳይሬክተር አምባሳደር ፍጹም አረጋ፣ የኢትዮጵያ ንግድ ባንክ ከፍተኛ የሥራ ኃላፊዎችና ጥሪ የተደረገላቸው እንግዶች ተገኝተዋል። የባንኩ ፕሬዚዳንት ተወካይና የኮርፖሬት አገልግሎት ምክትል ፕሬዚዳንት ኤፍሬም መኩሪያ እንደገለጹት ባንኩ አሰራሩን በየወቅቱ በማዘመን ቀልጣፋና ውጤታማ አገልግሎት እየሰጠ ይገኛል። ኢትዮጵያን እውን ለማድረግ ባንኩ የዲጂታል ቴክኖሎጂዎችን በማስፋፋት ደንበኞች ቀልጣፋ፣ ተደራሽና ዘመናዊ አገልግሎት እንዲያገኙ እያደረገ መሆኑንም አመላክተዋል። ስራ የጀመረው መተግበሪያ የባንኩን የዲጂታል ጉዞ ወደ ላቀ ደረጃ የሚያሸጋግር መሆኑንም ገልጸዋል። አገልግሎቱ በሀገር ውስጥና በውጭ ሀገራት የሚገኙ ደንበኞችን ይበልጥ የሚያስተሳስርና የኋላ ሂደትን የሚያቀላጥፍ መሆኑን ተናግረዋል። ዲጂታል ቴክኖሎጂው የተለያዩ የመገበያያ ገንዘቦችን ማስተናገድ መቻሉ ተጠቃሚዎች እንደ ፍላጎታቸው እንዲገበያዩ እድል የሚሰጥ መሆኑንም አስታውቀዋል። ፕሬዚዳንቱ የኢትዮጵያ ንግድ ባንክ የዲጂታል ባንክ አገልግሎት ተደራሽነቱን ለማስፋት የጀመረውን ተግባር አጠናክሮ እንደሚቀጥል አስታውቀዋል። ዋና ስራ አስፈጻሚ በሱፍቃድ ጌታቸው በበኩላቸው ቴክኖሎጂው በኢትዮጵያ የፋይናንስ ዲጂታል ስርዓት ላይ ትልቅ ለውጥ የሚያመጣ መሆኑን ገልጸዋል። ለቴክኖሎጂ ኩባንያዎች የፈጠረው ምቹ ሁኔታ መሰል ፈጠራዎች እንዲበራከቱ ማድረጉን ጠቅሰው በቀጣይም ሌሎች የቴክኖሎጂ ውጤቶችን ለማበልጸግ እንደሚሰሩ አስታውቀዋል። ዜናው አበቃ። ሰላም ቆዩን።